ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ ቼልሲ ሪያል ቤቲስን 4-1 በማሸነፍ የአውሮፓ ኮንፈረንስ ሊግ ቻምፒዮን ሆኗል። የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ሪያል ቤቲሶች 1-0 እየመሩ ረፍት መውጣት ቢችሉም ቼልሲዎች ከረፍት መልስ ባስቆጠሯቸው 4 ግቦች ቻምፒዮን መሆናቸውን አረጋግጧል። ሪያል ቤቲስን ቀዳሚ ያደረገውን ግብ ሞሮካዊ የ23 ዓመት ወጣት የክንፍ መስመር ተጫዋች ኤዛል ዙሊ በ9ኛው ደቂቃ ቢያስቆጥርም ቼልሲን አሸናፊ ያደረጉ ግቦችን ኢንዞ ፈርናንዴዝ፣ ኒኮላስ ጃክሰን፣ ጄዳን ሳንቾ እና እንደዚሁም ደግሞ ሞይሰስ ካይሴዶ አስቆጥረዋል። በ70ኛው በ83ኛው እና በ91ኛው ደቂቃ ነው ጎሎቹ የተቆጠሩትና ቼልሲ በሁለተኛው አጋማሽ 4 ጎሎችን በማስቆጠር ቻምፒዮንነቱን አረጋግጧል ማለት ነው። የአውሮፓ መድረክ ሁሉንም ውድድሮች በማግኘት ማለትም የአውሮፓ ቻምፒዮንስ ሊግን፣ የኤሮፓ ሊግን እንደዚሁም የአውሮፓ ሱፐር ካፕ እና የኮንፈረንስ ሊግን በማግኘት እንግዲህ የአውሮፓ እግር ኳስ ማህበር የሚያዘጋጃቸውን የክለብ ውድድሮች ያሸነፈ የመጀመሪያው ክለብ ሆኗል። ሪያል ቤቲስ ግን በዘንድሮ ዓመት በስፔን ላሊጋ 4 ውስጥ ገብቶ ቻምፒዮንስ ሊግ ተሳትፎን ለማግኘት ያደረገው ጥረት እንደዚሁም ደግሞ በኮንፈረንስ ሊግ እነ ፊዮረንቲናን ጭምር አሸንፎ እዚህ የደረሰበት መንገድ እጅግ በጣም ጠንካራ ነበረ። ሆኖም ኢማኑኤል ፔሌግሪኒ ቡድን ዓመቱን ዋንጫ ደምድሞ በመጨረስ በሚቀጥለው ዓመት የዩሮፓ ሊግ ተሳትፎ የሚያገኝበት እድል ተጨናግፏል ማለት ነው። ማኑኤል ፔሌግሪኒ እና ኢንዞ ማሬስካ ትውውቃቸው በማላጋ ነው የሚጀምረው። ማኑኤል ፔሌግሪኒ የማላጋ አሰልጣኝ በነበሩ ሰዓት ኢንዞ ማሬስካ ደግሞ ለማላጋ ይጫወት ነበረ። በኋላም ደግሞ ዌስትሃም ዩናይትድን ወደ እንግሊዝ ተመልሰው ማለት ነው ማንቸስተር ሲቲን ካሰለጥኑ በኋላ ተመልሰው በእንግሊዝ ደግሞ ዌስትሃም ዩናይትድን አሰልጥነው ነበር። ያኔ ደግሞ ዌስትሃምን በሚያሰለጥኑ ሰዓት ኢንዞ ማሬስካ ምክትል አሰልጣኝ ሆኖ ሰርቶ ማለት ነውና እንግዲህ አሰልጣኙን መምህሩን ነው ማለት ነው ኢንዞ ማሬስካ በኮንፈረንስ ሊግ ዋንጫ ያሸነፈው። በቀጣይ ቅዳሜ ደግሞ በኢንተር ሚላን እና በፔዥ መካከል የሚደረገውን የአውሮፓ ቻምፒዮንስ ሊግ ተጠባቂ ጨዋታ በሃሚንግ ስፖርት ቅድመ ጨዋታና ድረ ጨዋታ የምንመለከት ነው የሚሆነው። መልካም ጊዜ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።